አፍቃሪው ዴብ ለአደይ የጻፈው ደብዳቤ እጅግ በጣም ልብ የሚነካና የሚያሳዝን ነው። ዴብ አደይ ፍቅሩን ስላልተቀበለችው ከሀገር ሲወጣ ደብዳቤ ጽፎላት በር ላይ ያስቀምጦ ነበር የሄደው። ይህን ደብዳቤም በር ላይ ነበር ያስቀምጠውና አደይ ታገኘዋለች። አንስታም አነበበችው። የአፍቃሪው የዴብ ደብዳቤ ነው። በተደጋጋሚ የፍቅር ጥያቄ አቀረብኩልሽ፣ አንቺን ተከትዬ ገጠር እስከ መዝመት ደረጃ ደረስኩኝ። የአባትሽን የእጆቹን መዳፍ ጥፊዎቹንም ቀመስኩ። ይህ ሁሉ መስዋዕትነት ብከፍል ምንም እንኳን ቅንጣት የማይሰማኝ የምወድሽና የማፈቅርሽ፣ አንቺ ግን ወንድም በሚል ሰበብ ፍቅሬን በውሃ ቸለሽው። አደይ የዴብን የፍቅር ጥያቄ ለምን እንደማትቀበለው በግልጽ ታወቀ። አደይ ለባርኮት የፍቅር ስሜት እንዳላትና ዴብን እሽ ብላ ቃል ከገባችለት ከዚህ በኋላ ወላዋይነት ያደረባት ለዚህም ነው። ታዲያ ባርኮትና ቤዛ መለያየታቸው ለአደይ ትልቅ ደስታና ብስራትን ፈጥሮላታል። ዴብ ግን አደይ የፍቅር ጥያቄን በተደጋጋሚ ባቀርብላትም እሷ ግን በንቀት እየተመለከተችውና እየተግደረደረች በጣም አስቸግራኛለች። በዚህ ምክንያትም እኔ ወደ መጣሁበት ሀገር ከእህቴ ከሊዲያ ጋር መኮብለሌ የማይቀር ነው እያለ ይገኛል። ታዲያ የቤተሰብ አባላቱ ተሰብስበው እየመከሩና እየዘከሩ ይገኛሉ። አደይ ሀሳቧን ልትቀይር ስለምትችል አሁን ቁርጠኛ የሆነ እንዲህ አይነት ውሳኔ መወሰን የለብህም እያሉት ይገኛሉ። ሊዱም ወንድሜ ሆይ ለሰራተኛ ስትል ቆመህ ስትጃጃል ማየት አልፈልግም። አሁን ወደ መጣንበት ወደ ቤተሰቦቻችን መመለስ እፈልጋለሁ እያለች ትገኛለች። ከአባቷና ከእናቷም ስልክ በመደወል እነ ፍቅር ቤት ንትርክ እያስመረራት እንደሆነና ወንድሟም በዚህ ጉዳይ ጠበቃ እንዳልቆምላትም ትገልጽላቸዋለች። ተንከሲሷ ፍቅር ፈርጣማ ክንዷን ብዙ ጊዜ ሊዲያ ላይ ሙከራ ያደረገች ቢሆንም በአደይ ገላጋይነት ሳይሳካላት ቀርቷል። ታዲያ የፍቅር ኩርኩም የሰለቻት ሊዲያም ወደ ሀገራቸው መመለስ እንደምትፈልግ በተደጋጋሚ ለወንድሟ እየገለጸች ትገኛለች። ግን እስካሁን ወደ እናት ሀገሩ ለመመለስ ፈቃደኛ ባይሆንም አሁን ግን የአደይ ፊቷን ማዞርና ወደ ባርኮት ልቧ እየዋለለ መገኘቱ መመለስ እንደሚሻለው ምርጫውን አድርጓል። ታዲያ የጉዞ ሻንጣዎችን ጠቅሎ ኤላን ለመሰናበት ወደ እነ ለምለም ቤት ሄዶ ነበረ። ለምለምም በአደይ ምክንያት ልቡ እንደተሰበረና ከሀገር መውጣት እንዳለበት እየገለጸላት ሳለ ለምለም ጓደኛዬ አደይ በእጅ ስለሆነች አሳምንልሃለሁ፣ ስለዚህ በዚህ ምክንያት ከሀገር የምትወጣበት አንዳችም ነገር የለም በማለት እያበረታታችው ትገኛለች። ዴብም ምንም እንኳን ለጊዜው ከሷ ቢርቅ ፍቅሩ የቀነሰለት እንደመሰለው እንጂ እድሜ ዘላለሙን ከህሊናው አደይን እንደማያጠፋት ይመሰክራል። ድርድሪት አደይ ግን ልቧ ወደ ባርኮት እየዋለለ ይገኛል። በተለይ ቤዛ የተባለችው አጭበርባሪ ወደ ቤታቸው ተከስታ የነባርኮትንም ሆነ የኔላን ጥፊ ቀማምሳ ቤታቸውን ተሰናብታ ከወጣች በኋላ አደይ ባርኮት የኔ ነው በማለት የልብ ልብ ተሰምቷታል። ይሁን እንጂ የአደይ አፍቃሪዎች ከመብዛታቸው የተነሳ እሷ ግን ለምርጫ የተቸገረች ትመስላለች። አንዳንድ ሴቶች እንደዚህ አይነት ጸባይ አለባቸው ሲሉ ነው የዜና አውታሮችም የገለጹት። በዙሪያቸው እንዳደይ አፍቃሪዎች ሲበዙላቸው ሴቶችዬ የበለጠ ጢባራቸውን ይነፋሉ ነው የተባለው። ታዲያ አደይም የዚህ ችግር ተጠቂ በመሆኗ ነው እንግዲህ ዙሪያውን በተሰበሰቡ ወንዶች የተፈቀረችው። እሷ ግን ለውሳኔ ተቸግራ አሁን ወደ ባርኮት አድልቶባት ልቧ እየዋለለ የምትገኘው። ለማንኛውም ያቀረብኩላችሁ ቀጣዩ ክፍል ግምቴ ሲሆን እናንተስ ምን ታስባላችሁ? በአደይና በዴብ መካከል ምናልባት ፍቅሩን ትቀበለው ይሆን? አሁንም እየዋለለችና ወደ ባርኮት እያደላባት መጥቷልና ባርኮትን ታፈቅሪው ይሆን? ዴብስ ምን ሊሰማው ይችላል? ከፍተኛ የሆነ ስብራትን እንደሚያስከትል ምንም ጥርጥር የለውም። አደይ ግን አንዳንዴ አታብሪው ውለታ ቢስም አትወኝ። ገጠር ድረስ ላንች ብሎ እጆቹና እግሮቹ በገመድ ታስረው መስዋዕትነትን የከፈለልሽን እዚህ ድረስ መግፋት ምን ይሉታል? አደይ ግትርነቱንና ፈዛዛነቱን እያበዛሹ መጥተሻል። የዴብ ጦር የት እንደሚጥልሽ አታውቂምና ቆም ብለሽ ልታስቢ ይገባል።
ወይም ደግሞ ንቋና ጎበዟ ከሆነችው ከለምለም የምክር ድጋፍ ያስፈልግሻል ብዬ አስባለሁ። ለምን እሷ በጣም ነገሮችን ቀድማ የመረዳት የማወቅ ብቃት አላት። ለዚህም ነው እነ ባርኮትን ከመጭበርበር አደጋ ያዳነቻቸው። ወይዘሮ ቤዛ ልትቀፍላቸው ብትመጣም በለምለም አማካኝነት ሳይሳካላት ፍዋን ቀምሳ ሻንጣዋን ጠቅላ ከቤት ተባራ የወጣችው። ደብዳቤ የተጻፈው ለመወዳት ላደይ ሲሆን ፍቅሬን በመግደርደር ዘመናትና ዓመታት አለፉ። እኔ ለሷ ብዬ ብዙ መስዋዕትነትን ከፈልኩ፣ ግን ከቁብ አልቆጥረውም። ካጠገቧ ስሆን የሚሰማኝን ደስታ ቅንጣት እንኳን በጊዜም ሆነ በገንዘብ ልተምነው አልችልም። ፍቅር ምን ያህል ኃያል እንደሆነ የተረዳውበትና የተገነዘብኩበት ወቅት ነበረ። አባቷና እነዛ አጉራ ዘለል የሆኑ ቤተሰቦቿ እጆቼና እግሮችን በገመድ ጠፍልገው እያሰቃዩኝና ከወዲያ ወዲህ እያንገላቱኝ ቢሆንም አደይ ካጠገቤ ስላለች ያ ስቃይ አይሰማኝም ነበረ። አሁንም ወደፊትም በአደይ ላይ ለሚደርስባት መስዋዕትነት ከጎኗ ሆኜ ልቀበለው ዝግጁ ነኝ። በተለይ ደግሞ ገጠር ድረስ አደይን ተከትሎ በመሄድ እሷ ላይ ይደርሱ የነበሩ ዛቻና ማስፈራሪያዎችና ስቃይ በአይኔ መመልከቴ የአደይን ሁኔታ ለመረዳት አስችሎኛል። አሁን ተቀጥራ የምትሰራበት ቤት የፍቅርን ጡንቻና ቡጢ የቻለችበትም ለካ ሌላም ስቃይ ያለ፣ የአባቷ ደግሞ የተለየ ነው። እኔም ያቺ ማሰቃያ ቦታ እግሮች አመርተው የሷን ስቃይ እስከተካፈልኩበት ድረስ አደይ በምን ያህል ፈተናና ችግር እንዳለፈች ለመረዳት ችያለሁ። የተለመደውን የፍቅር ጭቅጭቅና ንትርክ የቻለችበት ዋነኛ ምክንያት የመጣችበት ታሪክ ይኸው ስለሆነ ነው። አሁን አደይም ሆነ ሌላ ለአደይ ቅርብ የሆኑ ሰዎች ስላሳለፈቻቸው ጉዳዮች የሚያስረዳኝ አንዳችም ሰው አያስፈልገኝም። እኔው በአይኔ በብረቱ የተመለከትኩትና የተገነዘብኩት ነው። አባቷ ምን ያህል አምባገነንና በፍቃዱ የሚያድር ሰው መሆኑንም አይቻለሁ። በዚህ ዘመን ሴት ልጅ እጅና እግሯ በገመድ ታስረው ባለንጋ ስትገረፍ ያየውበት አጋጣሚ በጣም አሳዝኖኛል። ሴት ልጅ በዚህ ልክ መንገላታትና መበደል የለባትም እያልኩኝ የተከራከርኩባቸው ጊዜያት እንደ ሕገ ወጥና እንደ ባለጌነት አስቆጥሮብኛል። ብቻ የአደይ አባት ምን ያህል ፈላጭ ቆራጭ እንደሆኑም የተገነዘብኩበት ነበረ። ታዲያ እኔና እሷ እዛች እያሳለፍንባት ጊዜያት ምንም እንኳን ቀኑ አጭር ቢሆንም ብዙ አመታትን በስቃይ እንዳሳለፍን ይሰማኝ ነበረ። እንደምንም ብለን በጓደኞቻችን አማካኝነት ከታገትንበትና ከታሰርንበት አስለቀቁን። የታሰሩ እጆቻችንና እግሮቻችን ሲፈቱ ማመን ነበር የተሳነን። የቤቱን በር ተሰናብተን እስከምንወጣ ድረስ ኋላ ኋላችን ቆመን እየተመለከትን ነበረ። ዙሪያ ገባውን ከተመለከትን በኋላም ምንም ሰው አለመኖሩን አረጋገጥን። እግሬ አውጪኝ ብለን ከአደይ እናት ቤት ተከሰትን። የአደይ እናት በእልልታ ማሽራ ቀለጠች። እዛም መቆየት እንደሌለብንን አሰናበተችን። አሁኑኑ ውጡልኝ፣ ወደ ከተማ ዝመቱም አለችን። እኔ ዴቭ የከተማ ልጅ በሆን የገጠሩን ኑሮ በቅጡ እንኳን አላውቀውም። የለበስኩትን ጃኬት ትከሻዬ ላይ አድርጌ ሩጫችንን ተያያዝ። እንደምንም ብለን ወደ ነበርንበት ቤትም ተከሰትን። ባርኮት እናትም የምትወዳት አደይ ስለመጣችላት በደስታ እየፈነጠዘች ሰማዩን አንጋጣ እያየች መጀመሪያ የበኩር ልጇን እየተቀበለች ይመስል በደስታ እየዘለለች ከአንገቷ ስር ተጠመጠመችባት። ይህ እኔና አደይ ያሳለፍናት ያቺ የትንሿ መንደር ስቃይ ሲሆን አሁን ደግሞ የህይወቴ አልጋ ወራሽ ሆና ባለቤቴ አድርጊያት እንድኖር ብመኝም እሷ ግን ከወንድምነት የዘለለ ፍቅሬን ለመቀበል ፈቃደኛ እንኳን አልሆነችም። አደይ በምን ሁኔታ ብመጣ ይሆን የኔን ፍቅር ልትረጁና ልትቀበዩ የምትሽየው? ያንቺው አፍቃሪ ዴቭ እባላለሁ። ለማንኛውም ውዶችዬ ሸርሸር እያደረጋችሁ ይህንን ድምፄን ከዴቭና ከአደይ እንድታደርሱልኝና ሁለታቸው በአንድ እንዲሆኑ ከሚመኙት ውስጥ አንዷ ነኝና እባካችሁ ይህንን መልእክቴን ለአደይና ለዴቭ ሸርሸር አድርጋችሁ አድርሱልኝ። ከሚወዳችሁና ከሚያደንቋቸው መካከል አንዷ ነኝ። በተለይ አደይ ስነ ስርዓቷና ቁም ነገሯ በጣም ያስደስተኛል።
ዴቭም ትህትናውና ለሰው ያለው ርህራሄ በጣም ልዩ ነው። እንዲሁም ባርኮት ደስ ይላል ጸባዩ፣ ነገር ግን ወላዋይነት ነበረበት። እንግዲህ ቤዛ ወደ ሀገሯ ጥፊዋን ቀምሳ ተመልሳለች። ምናልባት ከዚህ በኋላ አደይ አፍቃሪሽ እኔ ነኝ ብሎ ይከሰት ይሆን? አብረን የምናይ ይሆናል። እንግዲህ ለዛሬ የነበረኝ ፕሮግራም ይህን ይመስላል። በቀጣይ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።